ሰላም ውድ እግር ኳስን ስፖርትን ከፉአድ ጋር የዩቲዩብ ቻናል ተከታታዮች ቤተሰቦችን እንደምን አረፈዳችሁ? ሰላም ነው? እኔ ደህና ነኝ። ሁሌም እንደምጠይቃችሁ የዘወትር ድጋፋችሁ አይለይ። ይህን ቻናል ጀማሪ እንደመሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ዘወትር የምለቃቸው ለዩቲዩብ የሚለቀቁ ቪዲዮዎችን እንድታደምጡ በአክብሮት ጠይቃለሁ። ለኔም ማገዝ ይሆናልና ሁሉ ቻናሉን ሰብስክራይብ፣ ላይክ፣ አስተያየትም ያቀራረብ ችግር ካለ እንደ ጀማሪ ጋዜጠኛነቴ አስተያየት እንድትሰጡኝ በአክብሮት ጠይቃለሁ ማለት ነው። የእናንተ አስተያየት ለኔ ግንባታ ይሆነኛልና ወደፊት መሆን ለምፈልገው ጋዜጠኝነት፣ ጎበዝ ጋዜጠኝነት እንደ ድጋፍ እንደ ፊድባክ ይሆነኛልና ሁሌም ፊድባካችሁን በኮሜንት እንድታሳውቁኝ በሰብስክራይብ እንድትደግሙኝ እጠይቃለሁ ማለት ነው። ዛሬ ወደ እናንተ ይዤላችሁ የመጣሁት የእግር ኳስ ርዕስ ትናንትና በሂል ዲክሰን ኤቨርተን ማንቸስተር ሲቲ ያስተናገደበት ጨዋታ ነው ማለት ነው። ትናንትና በሂል ዲክሰን ስቴዲየም ማንቸስተር ሲቲ ወደ ኤቨርተን ስቴዲየም አቅንቶ 3-3 በሆነ ውጤት ነጥብ ጥሏል ማለት ነው። በዚህ የተነሳ ማንቸስተር ሲቲ ተጫወተ፣ አርሰናል ነጥብ አገኘ ብለናል ማለት ነው። የትናንትናውን ጨዋታ ለምን ማንቸስተር ሲቲ አርሰናል ከማንቸስተር ሲቲ በ6 ነጥብ ክሊር አድርጎ ርቆ መገኘቱ ይታወሳል ማለት ነው። ስለዚህ ለአርሰናል ለማንቸስተር ሲቲ ከፍተኛ ጫና ነበር፣ ሁለት ያላሸነፋቸው ጨዋታዎች እንደመኖራቸው መጠን። ለዛም ሲባል የትናንትናው ጨዋታ እጅግ በጣም ሳቢ ነበረ በብዙ እግር ኳስ ቤተሰቦች፣ በተለይም የእንግሊዝ ፕሪሚየር ሊግን በትኩረት ለሚከታተሉ ደጋፊዎች ማለት ነው። ማንቸስተር ሲቲ አስቀድሞ ኤቨርተንን ያሸንፋል የሚል ግምቶች ነበር ሲሰጡ የነበረው። ማንቸስተር ሲቲ ካላቸው የስኳድ ጥራትና አሁን ላይ ከሚጫወቱበት ዓላማ አንጻር ቀላሉ ባይሆን እንኳን ኤቨርተን በሜዳው በሂል ዲክሰን ለትላልቅ ቡድኖች ፈታኝ ነው። እስከዛሬ ጨዋታዎች እንድትመለከትናቸው በሂል ዲክሰን ኤቨርተን ከባድ ነውና በቀላሉ ያሸንፋል ተብሎ ባይታሰብም ማንቸስተር ሲቲ ነውና ፔፕ ጋርዲዮላ የመጨረሻው የዋንጫው ከአፕሪል በኋላ ሁሌም የፔፕ ጋርዲዮላ ቡድኖች በ120 ነውና የሚሸመጥጡት ትናንትና ያሸንፋል የሚል ግምት ተሰጥቶት ነበረ። ቢሆንም ግን ያንን ማሳካት አልቻለም። ጨዋታው እንደ ጨዋታ ስንመለከተው የፔፕ ጋርዲዮላው ቡድን እስከዛሬ ከምናያቸው ማንቸስተር ሲቲዎች በተለየ መልኩ እስከዛሬ ስንል የቅርብ ጊዜው ማንቸስተር ሲቲ ነው እያልኩኝ ያለሁት። የቅርብ ጊዜው ማንቸስተር ሲቲ ዶሚኔት ያደርጋል፣ ግን እስከዛሬ በምናውቀው ማንቸስተር ሲቲ አይደለም። የበፊቱ ማንቸስተር ሲቲ ኬቨን ዲ ብሩይነ የነበሩበት ማንቸስተር ሲቲ፣ ከዛም በፊት የነበሩ ማንቸስተር ሲቲዎችን ኳስ እጅግ በጣም በፔፕ ጋርዲዮላው እስከ ሜዳ ድረስ መጥቶ እንኳን ኤቨርተን ለመሳሰሉ የሚድ ቴብል ቡድኖች ቀርቶ ለትላልቅ ቡድኖች ሁሉ ኳስ 80% 70% ፖሴሽን የሚይዝበት ቡድን እንደሆነ ይታወቃል። ቢሆንም የትናንትናው ማንቸስተር ሲቲ የተሻለ ኳስ ቁጥጥር ነበረው። ለዛም ነው በ43ኛው ደቂቃ ላይ በጀረሚ ዶኩ ጎል ድንቅ ጎል ቀዳሚ የሆነው ማለት ነው። ጀረሚ ዶኩ ጎል ላይ ያን ያህል ከሚያደርጋቸው ድሪብሎች የመጨረሻው ቦክስ ሳጥን ላይ ከመገኘቱ አንጻር ያን ያህል ጎል አስተዋጽኦ የሌለው ተጫዋች ቢሆንም ግን ትናንትና በግራ እግሩ ጠቅልሎ ቆንጆ ጎል ማግባት ቻለና ሲቲን 1-0 እየመራ ከሃፍ እንዲወጡ ማድረግ ችሎ ነበር። በኋላ ላይ እስከ 69ኛው ደቂቃ ድረስ ማንቸስተር ሲቲ በጥሩ ሁኔታ ላይ ነበር የነበረው። በኋላ ላይ የተጫዋች ስህተት ማርክ ጌሂ በሰራው ስህተት የኤቨርተኑ ፈረንሳዩ አጥቂ ባሪ 69ኛ ደቂቃ ላይ ጎል ማግባት ቻለና እኩል አደረጋቸው። በእርግጥ የባሪ ጎል በጣም አጨቃጫቂ ነበረ፣ ምክንያቱም ፓስ ሲደረግ ባሪ ኦፍሳይድ ፖዚሽን ላይ ነበር የተገኘው። ቢሆንም ግን የዕለቱ ዳኛ አርቢትር ጎሉን በቫር ከታየ በኋላ አጽድቀውታል ማለት ነው። እንግዲህ ኳሱ ፓስ የተደረገው ኢንቴንሽናሊ ወደ ባሪ እንደሆነ ግልጽ ነው። ቢሆንም ግን ባሪ ካለበት አቅጣጫ ራቅ ብሎ ነበር ፓስ የተደረገው። ማርክ ጌሂም ያችን ኳስ ለዶናሩማ አቀብላለሁ ፓስ አረጋለሁ ብሎ አጭር በመሆኗ ምክንያት ለዶናሩማ ፓስ አረጋለሁ በሚልበት ሰዓት ኳሷ ታጥረውና
ለዶናሩማ ሳትደርስ ባሪ አግኝቷት በግሩም ሁኔታ በግራ እግሩ ጠቅልሎ ማግባት ችሏል ማለት ነው። ይህ ለኤቨርተን እንዲመለሱ አደረጋቸው ማለት ነው። እንግዲህ ማርክ ጊሂ በጥር የዝውውር መስኮት ወደ ክሪስታል ፓላስ ከመጣ በኋላ ድንቅ ፎርሙን ማሳየቱ ይታወሳል። ለዚህ ለታይትል ሬሱም በኋላ ላይ ላገኛቸው ነጥቦችም ትልቅ ጉልህ ሚና ያሳደረ ተጫዋች እንደነበር ይታወቃል። ግን በዚህ አመት ማሸነፍ ማንቸስተር ሲቲ ይህን የፕሪሚየር ሊግ ዋንጫ ማሸነፍ ከሆነ ማርክ ጊሂ ሲታወስ ትኖራለች ማለት ነው። እቺ እንደ ትልቅ ነጥብ ተደርጋ ትወሰዳለች። ያኔ ጀራርድ በሊቨርፑል በኩል አንሸራቶት ሲቲ ቼልሲ አግብቶ ያኔ ሊቨርፑል ከዋንጫው የቀረው ሁሌ ትውስታ እንዳለች ሁሉ አሁንም ማርክ ጊሂ የሰራት ስህተት ሁሌ ልትታወስበት ትችላለች ማለት ነው። እና በማርክ ጊሂ በሰራው ስህተት ባሪ 69ኛው ደቂቃ ላይ ያገባ። በኋላ ብዙም ሳይቆይ ከ5 ደቂቃ ልዩነት ኦብሪያን በ73ኛው ደቂቃ ኤቨርተን 2-1 ማድረግ ቻለ ማለት ነው። እሱም አልቀረም። ትንሽ ቆይቶ ከ9 ደቂቃ በኋላ በ82ኛው ደቂቃ አሁንም ባሪ ፈረንሳዊ አጥቂ ባሪ ድጋሚ ጎል በማቅባት 3-1 መምራት ቻሉ ማለት ነው። ይህ በዚህ ሰዓት ላይ ለማንቸስተር ሲቲ ተስፋ አስቆራጭ ወደሚባል ደረጃ ላይ ነበር የተሸጋገረው። ከዚህም ሁሉ የማንቸስተር ሲቲ አዌይ ሜዳ ደጋፊዎች የነሱን ስሜት መመልከት በቂ ነበረ። ሶስተኛው ጎል ሲቆጠር ሜዳ ለቀው ነው የወጡት ማለት ነው። ቢሆንም ግን ወዲያው ይሄ 82ኛው ላይ ጎል ገብቶ ሰለብሬት ካረጉ በኋላ ወደ ደጋፊዎቻቸው ሄደው ሰለብሬት ካረጉ በኋላ ድጋሚ መሃል ሜዳ ላይ ኳሱ ትጀምራለች። ያኔ እንደተጀመረች ኮቫቺች የኤቨርተን ተከላካዮች መዘናጋት ጠብቆ አሾልኩ የላካትን ኳስ ኤርሊንግ ብራውት ሃላንድ መገኘት ያለበት ቦታ ላይ በመገኘትና ጥሩ ቴክኒክ በመጠቀም ቺፕ አድርጎ ማግባት ቻለና ወደ ጨዋታው እንዲመለሱ አደረጋቸው ማለት ነው። ከዛም ብዙ 20 ደቂቃ አካባቢዎች ቆዩ። ጎል ሊያገባ አልቻለም ማንቸስተር ሲቲ ወደ 97ኛው ደቂቃ ላይ ማይክል ኦሊቨር የዕለቱ ዳኛ 6 ደቂቃ ነበር የቀረሩት። ቢሆንም አጨቃጫቂ ነው። የኤቨርተን ደጋፊዎች ቅሬታ አላቸው። ለምንድነው ይሄን ያህል ከ6 ደቂቃ አልፎ ነው ጎሉ የተቆጠረውና አጨቃጫቂ ቢሆንም ለማንኛውም 97ኛው ደቂቃ ላይ ማንቸስተር ሲቲ ኢቭን ዶናሩማ ሁሉ ለቆ ከኮርና የተሻገረው ኳስ ወደ ዶኩ በመምጣቱ ምክንያት ዶኩ ደግሞ የመጠቅለል ከቀኝ በኩል ብዙ ጊዜ እናየዋለን እንደዚህ አይነት ጎል ሲያገባ አቅልሎ ጥሉ ኳስ ፒክፎርድ በማይደርስበት ራቅ ባለው አንግል ላይ ጠቅልሎ ማግባት ችሎ 3 እኩል በሆነ ውጤት ማንቸስተር ሲቲ አንድ ነጥብ ይዞ ከሂል ዲክሰን ስቴዲየም ተመልሷል ማለት ነው። እንደሚታወቀው ማንቸስተር ሲቲ ዶሚኔት ያደርግ ፖሴሽን ያዝ እንጂ እንደዚህ ግልጽ የሆነ ኤክስፔክትድ ጎል ጥርት ያሉ ጎል ይሆናሉ ተብሎ የሚታሰቡ ሹቶች ግን አልነበሩትም ማለት ነው። ማንቸስተር ሲቲ 1.47 ኤክስጂ ብቻ ነው ያስመዘገበው። ይህ ማለት እንግዲህ ከኤቨርተን አንጻር ስናየው እንኳን ኤቨርተን 3.06 ኤክስጂ ማስመዝገብ ችሏል ማለት ነው። ስለዚህ ማንቸስተር ሲቲ ዶሚኔት ኳሱን ተቆጣጥሮታል እንጂ ይህን ያህል አስጊ የሚባሉ ጎሎችን መፍጠር አልቻሉም ነበር። እነዚህም ስንመለከታቸው ሶስቱም ጎሎች የጀሬሚ ዶኩም እንዲሁ ኤክስጂውን ስታስብ ይገባል ተብሎ የሚታሰብ ጎል አልነበረም። የራሱን የግል ችሎታዎችን በመጠቀም ነው። ሁለተኛውም ኳስ የጀሬሚ ዶኩ ጠቅልሎ ያገባው ኳስ በቀኝ እግሩ እሱም ቢሆን እንዲሁ ኤክስጂው ዝቅተኛ ነው ማለት ነው። በተዘዋዋሪ ደግሞ ኤርሊንግ ብራውት ሃላንድ የሱ ኳስ ነው ትንሽ ለጎል የቀረበው። እሱም ከኋላ ሁለት ተከላካዮች ያሉበት እንደገና ደግሞ በረኛውም እያጠበበ በመምጣቱ ምክንያት አስቸጋሪ ሊሆንበት ይችል ነበር። በዛ ላይ ደግሞ የበረኛው መቅረብና የጎሉ መራቅ ትንሽ አስቸጋሪ ይሆንበት ነበር። ይሁንም ግን ኤርሊንግ ብራውት ሃላንድ የመጨረስ ችግር የሌለበት አጥቂ እንደሆነ ይታወቃል። ጥሩ ጎል አግብቶ ኤቨርተንን ማንቸስተር ሲቲን 3 እኩል 1 ነጥብ እንዲይዙ አድርጓቸዋል ማለት ነው።
እንግዲህ ትናንትና ፔፕ ጋርዲዮላ ከጨዋታው በኋላ ፔፕ ጋርዲዮላም በርናርዶ ሲልቫን ተጠይቆ የሰጡት አስተያየት አለ። ፔፕ ጋርዲዮላ ጨዋታው ከመጀመሩ በፊት ዋንጫውን የማሸነፉ ነገር በእጃችን ነበረ፣ አሁን ግን በአርሰናል እጅ ነው ብለዋል ማለት ነው። አርሰናል እንግዲህ ቀሪዎቹን 3 ጨዋታዎች ሙሉ ለሙሉ የሚያሸንፍ ከሆነ የማንቸስተር ሲቲ የማንንም መሸነፍ ሳይጠብቅ ዋንጫውን ወደ ኢሚሬትስ ከ22 ዓመት በኋላ እንግዲህ ከ5 ዓመት የልፋት ጊዜ በኋላ ማይክል አርቴታ ወደ ኢሚሬትስ ይዞት ይመጣል ማለት ነው። ይህ ለአርሰናል ደጋፊዎች ትልቅ ብስራት ነው ማለት ነው። የሚገርመው ነገር ደግሞ ሁላችንም እንደምናውቀው ሚካኤል አርቴታ የቀድሞ የኤቨርተን ተጫዋች እንደመሆኑ ኤቨርተን ትልቅ ውለታ ውሎለታል ማለት ይቻላል ማለት ነው። ወደ የቀሩት ጨዋታዎችን ስንመለከት በአርሰናል በኩል 3 ቀሪ ጨዋታዎች አሉት። ከሜዳው ውጭ ለንደን ስቴዲየም ላይ ሄዶ ከዌስትሃም ጋር የሚያደርገው ጨዋታ አለ። ከዛ በኋላ በርንሌይ ጋር የሚያደርገው ጨዋታ አለ። ከዛ በኋላ ደግሞ ክሪስታል ፓላስ ጋር የሚያደርጉት 3 ጨዋታዎች ናቸው። በአንጻራዊነት ማንቸስተር ሲቲ ከሚያደርገው ጨዋታ ቀላል ይመስላል። ምክንያቱም አሁን ከባድ ጨዋታ ብለን እንኳን የምናስብ ከሆነ ዌስትሃም ነው። ዌስትሃም ላለመውረድ እየተጫወተ ከቶተንሃም ጋር ላለመውረድ እየተፎካከሩ ያሉ ቡድን እንደመሆናቸው መጠን እና በሜዳቸው እንደሚያደርጉት ጨዋታውን እንደማድረጋቸው መጠን ሊከብድ ይችላል እንጂ በርንሌይን ስንመለከት መውረዱን ያረጋገጠ ቡድን እንደመሆኑ ይከብደዋል ተብሎ አይታሰብም። በእርግጥ አድማጮች እዚህ ጋር አንዳንዴ እነዚህ የወረዱ ቡድኖች ሪላክስድ ሆነው ያለምንም ጫና እንደመጫወታቸው መጠን አንዳንዴ ሳይጠበቅ ጨዋታዎችን ሊያሸንፉ ይችላሉ። ከዛ ስጋት ውጭ ግን ዝም ብለን ማቴማቲካሊ ስናስበው በርንሌይ እና ፓላስ ከአርሰናል ነጥብ ይወስዳሉ ብለን አናስብም። በሌላ በኩል ግን አንድ ቀሪ ጨዋታ ከክሪስታል ፓላስ ጋር ያለው ማንቸስተር ሲቲ ከብሬንትፎርድ ራሱ ሜዳ ላይ ቢሆንም ብሬንትፎርድ ለአውሮፓ ውድድሮች እየተፎካከረ ያለ ቲም ነው። በርንማውዝም እንደዛው ለአውሮፓ ፉክክር እየተፋለመ ያለ ቡድን እንደመሆኑ ምክንያት አስቸጋሪ ሊሆንበት ይችላል። ከዛ ውጭ ደግሞ አስቶን ቪላም ቶፕ 5 ውስጥ ለመግባትና ቻምፒየንስ ሊግ ለማለፍ እየተፎካከረ ያለ ቡድን እንደመሆኑ መጠን ከአርሰናል ይልቅ ማንቸስተር ሲቲ ትንሽ አስቸጋሪ ነገር ላይ እንዲሆን ያደርገዋል ማለት ነው። አድማጮች ሰብስክራይብ፣ ላይክ በማድረግ አስተያየት እንድትሰጡኝ ማሻሻል ያለብኝ ነገር እንድትጠቁሙኝ እጠይቃለሁ ማለት ነው። አመሰግናለሁ።